ተነስተን ቆመን ዕብራውያን ምዕራፍ 10 ከ25 እስከ 30 ነው። ዕብራውያን ምዕራፍ 10 ከ25 እስከ 30 እንደዚህ ያለ ጌታ አስማምቷል። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው፣ እርስ በርሳችን እንመካከል እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት የምናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና፣ የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችን ሊበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ሊመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንን የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር ይቆጠራል። የጸጋውን መንፈስ ያክፋፋል። እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራት እመልሳለሁ ያለውን እናውቃለንና። ደግሞ ጌታ በሕዝቡ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ጌታ ይመስገን። ባለፈው ምዕራፍ 6 ላይ ጀምሯል። እንዴት ዘንድ ምዕራፍ 10 ገባል? ምዕራፍ 6 ቀጥሎ ስለተዋል 10 አላ ምን ነው ዘለክ በልስ ጌታ ይመስገን። የዘለቁ ምንድን ነው? ባለፈው ሳምንት ያየነው ክፍልና ዛሬ የምናየው ክፍል ሰዎች ደባልቀው ስለሚያዩት ደባልቀው ስለሚያዩት አሁን ያኛውን ስላየን ይሄን ደግሞ ምን ማለት ነው? ለምን መደባለቅ እንደሌለ የየራሱ አተረጓጉም እንዳለው እንድንቀቱ እየተማረሰ ነው ማለት እና ማስተማሪያ እንደ መመገብ መጽሐፍ ቅዱስ። ስለዚህ ምግብ ስትሆን እንዴት ነው? ምግብ ቤታቸው አንዳንድ ሰው እየመረጠ ነው ይባላል። ሽንኩርቱ ማይወድ ሰው አለ። ሽንኩርቱ ገፋ ገፋ ያለ ይባላል። ቃሪያ ማይወድ ሰው አለ። ቃሪያ ገፋ ገፋ ይባላል። ምን ማለት ነው? እነዚህ ማስተማራችሁ የማሳመን ስራ ነው የሚሰራ፣ ግን የእግዚአብሔር ቃል ማስተማር። ስለዚህ የገባኝ ነገር ሼር አደርጋችኋለሁ። እናንተ ደግሞ ታደርጋላችሁ እየመረጣችሁ አለ ሶስት ነው ጌታ ይመስገን። ስለዚህ ባላንስ የሆነ ነገር እንዲኖረን ነው መፈልግና ባለፈው ምንድን ያየነው ራስ ከቁጥር 1-3 ያየነው አጭር ከመሰው ነው። ከመሰረት ወደ ፍጻሜ ማለት ስለማለት ነው። ክርስቲያን መሆን አለበት አለ ማደግ አለበት። ምን አላቸው? ስለ ክርስቶስ ያለው የመጀመሪያ ቃል አይደል? የመጀመሪያ ማለት ኤቢሲዲ ማለት ኤቢሲዲውን ትታችሁ ወደ ፍጻሜ ወይም ወደ ብስለት ሂዱ። ይሄ ናቹራል የተወለደ ምን ይሆናል? ያድጋል። ልክም ካለ ሁላችንም ባለው እንደዚህ ነው የነበረው አይደል? እዚህ ጋር ቁጭ የነበረ ማለት ቁጭ የነበረና ቁጣቀና። ስለዚህ በፕሮሰስ ግን ሁላችንም ሆናል አገር እግዚአብሔር ይመስገን። ክርስትና እንደዚህ በህይወታችን ተወልደናል። ሁሉ ጊዜ ህፃን ነው የለብን። ለእነሱ እንደምናላቸው ከጊዜ የተነሳ ነው ሲሆን አስተማሪ ሆኖ ሲገባቸው እስካሁን ድረስ የመጀመሪያው ወተት ትጋብሳላቸው እና ወተት በትልቅ ሰው አያውቅም። እና ትምህርቱ ባጭሩ ምንድን ነው እያላቸው ያለው ምዕራፍ 6 እየተናገረ ያለው ማደግ ግዴታ ነው። ስለዚህ ሲጀምር ምናላቸው የመጀመሪያውን ትምህርት ሲተን ወደ ፍጻሜ እንሄዳለና መሰረት እንዳይሆን እናናለ አንዱ። ስለዚህ የመጀመሪያ ሀሳብ የነበረው ምንድን ነው? ክርስቲያን መሰረትን ደግሞ ያደረገ አይመሰርትም። መሰረት እንዴት ይመሰርታል? ቤት ቦታ ሁለት የሆነ አቀ መሰረት አንድ ነው መሰረት። ስለዚህ አዘ ክርስቲያን ዳግም ስንወለድ ጌታ ስንቀበል የመሰረተው ነገር ነው። መሰረት ይባል ነገር ነው። ልክራም ካለ ምን ላይ መሰረቱ ሲባል የሆነ ብሎኬት ሲመጣ አይታያችሁ ማለት ትምህርቱ ነው። 6 ትምህርቶች ዛሬ ታዘዙ። ስለ ንስሐ አይደል? እግዚአብሔርን ስለማመን፣ ስለ ጥምቀቶች፣ እጅ ስለመጻፍ፣ ስለ ሙታን ትንሣኤ አይደል? ስለ ዘላለም ፍርድ። እነዚህ የመጀመሪያ ትምህርቶች ናቸው። አማኝ ጌታን ሲቀበል የሚያገኛቸው ትምህርቶች ናቸው። እነዚህ ከተማራችሁ በኋላ መሰረቱን ካረጋችሁ በኋላ ደግማችሁ መሰረቱን እናታሉ። ለምን ሲባል ማለት ከተፈለገ አንድ ሰው መሰረቱ የሚመስል ጊዜው ማግኘት የለበትም፣ መጨረስ የለበትም፣ መቀጠል ያለበት የሚለው አለ። ስለዚህ የመጀመሪያ የላይኛው ሀሳብ መሰረቱ የሚመስል ደግሞ እናናገር አንመስል። ከዛ ዝቅ ብሎ ግን ምን አለ? አንድ ጊዜ ብርሃን ይበራላችሁ ማለት ሰማያዊ ሰው ሳይቀበል መንፈስ ቅዱስን የተካፈሉትን የእግዚአብሔርን ቃልና መልካሙን የእግዚአብሔርን ቃል ነው ሊመጣ ያለውን የዓለም ኃይል የቀመሱትን የሚሆን አበሳለ። እነዚህ ሰዎች ምንድን ናቸው አለ? ክርስቲያኖች ናቸው አለ። እዚያቸው ክርስቲያኖች ናቸው። አንዳንዱ ክርስቲያኖች አለ ምስል ነው።
ክርስቲያኖች ናቸው። እንዲያው ፐርሰናሊ እግዚአብሔር ያደርጋቸው ተች ያደረጋቸው ሰዎች ናቸው። ስለዚህ እነዚህ ሰዎች ክርስቲያኖች ናቸው። ግን ምንድነው ትምህርቱ እያስተማረ ያለው መሰረቱን እናደርጋለን ደግመን አንመሰረት ከመሰረቱ አንዱ ምንሆነ ንስሐ። ኦኬ። ስለዚህ ያንን መሰረት እንደገና መመስረት ብትፈልጉ አይቻልም የሚል ሀሳብ አነሳ። ለምን እነዚህ ሰዎች ይህን ነገር ሁሉ ተካፍለው የካሉትን እንደሆነ ይዘው የካሉትን እነሱ ለንስሐ ማድረስ ምን አይቻልም። ምን ማለት ነው የካሉት የሚለው ይዛቸው ምክንያቱም የካሉት የሚለው የአማርኛው ቃል ግሪክኛው ውስጥ ተነጋግረናል። አሁን በጣም ቪሽቲክ ስለሆነ ስለዚህ ምንድን ነው የሚያሳየው? አማን በጌታ የሆነ ሰው ሊስት ይችላል አይችልም? ሊወድቅ ይችላል አይችልም? ይችላል። ህይወታችን በግራፍ ቢሰራ ከዳንበት ቀን ጀምሮ ግራፉ እንደዚህ ወደ ላይ ቀጥ ብሎ መሄድ አለ ነው። ህይወታችን እንደዚህ ነው። አንዳንዴ በአንድ ቀን ውስጥ ይቀየራል። ላይ ደርሶ ግራፉ ይመጣል። እንደ ፕሮጀክቱ ክራሽ ያደርግና ታች ይገባል። እና ስንገባ በቃ ታጥረው ምናምን ነው መልሰን ደግሞ ምክንያት። ስለዚህ ክርስቲያን ሊስት ይችላል፣ በሆነ አጋጣሚ ሊስት ይችላል፣ ሊወድቅ ይችላል። ግን ምን ማድረግ ያለበታል? ተመልሶ መቀጠል ያለበታል ማለት እንጂ ተመልሶ የድሮውን ንስሐ መግባት የለበትም። እንዲያውም መጽሐፍ ቅዱስ ህይወታችንን ከሁለት ጋር የክርስቲያኖች የአማኞች ህይወት ከሁለት ነገር ጋር ያይዘዋል። አንደኛው ከህንፃ ስራ ጋር፣ ሁለተኛው ከሩጫ ጋር። ኦኬ። ስለዚህ ህንፃ ሲሰራ ቤት ሲሰራ መሰረቱ ስንት ጊዜ ነው ማለት አንድ ጊዜ። ሩጫ ማለት ሲያቸው ማራቶን የሚሮጥ ሰው በሆነ የሆነ ኪሎ ሜትር ላይ ሲደርስ ቢወድቅ ተመልሶ እንደገና ማራቶን ይጀምራል አይጀምርም። ስለዚህ የዚህ ሀሳብ ምንድን ነው? የንስሐ መሰረት ደግመን አንመስረት ማድረግ ከፈለግን እንደገና ንስሐ ማደስ ከፈለግን ንስሐ ማደስ የሚለው ኦሪጂናል የገባነውን ነገር መልሰን ንስሐ መግባት እንፈልግ ማደስ አይደለም። ለምንድን ነው ሲባል ፋይል ራሱ በእግዚአብሔር ዘንድ የለም። ምናልባት በሰው ዘንድ ሊሆን ይችላል፣ እግዚአብሔር ዘንድ ግን የለም። ይሄ በጣም እርግጠኛ ነው። ምን ማለት ነው? አንድ ንስሐ የገባንበት ነገር ተመልሰን እናገኘዋለን አናገኘዋለን። እንደዚህ አጋጥሟችሁ ያውቃል? የገባችሁትን ነገር ደጋግማችሁ ስትገቡ አግኝታችሁ ታውቃላችሁ? በተለይ አንዳንዴ ሞቅ ያለ ስብከት ከተገኘ ሰው ካስፈራራ ድሮ የሰራነው ሁሉ አውጥተን እናደርጋለን። ንስሐ እንገባለን። ወጫው ምን ማለት ነው? ይሄ ሰው ደጋግሞ የገባበትን ንስሐ የሚገባ ከሆነ ምን እያለ ነው? የክርስቶስ ደም በቂ አይደለም። የልጁ የጌታ የኢየሱስ ክርስቶስ ደም ከኃጢአት ምን ያነጻል። ስለዚህ ይሄንን ማመን ከሆነ ንስሐ ከገባው በኋላ አንድ ነገር ላይ ንስሐ ከገባው በኋላ ከተናዘዝኩ በኋላ እግዚአብሔር ይቅር እንዳለኝ ካወቅኩ በኋላ መልሽም ማድረግ የለብኝም፣ ማንሳት የለብኝም። ለምንድን ነው ማንሳት የሌለብኝ ሲባል እግዚአብሔር ፊት ነገርየው የለም አይደል? ሰይጣን ጋር ሳይሏል በኦሪጂናል በኮፒ በሶስት ቅጂ በአራት ቅጂ ውስጥ ያለ ኦኬ እያመጣ የሚያሳያቸው። ስለዚህ የምንሰማው የሰይጣን የምንሰማ የቃሉ እውነት የምንሰማ ጌታ ብላለ ነገራቸው ይቀራሉ ማለት ደግሜ ምን አላሉ። ስለዚህ ይሄ ለንስሐ ማደስ አይቻልም የሚባለው ሰው ኦሪጂናሊ ሲወድቅ ለወደቀበት ነገር ንስሐ ገብቶ ይቀጥላል እንጂ ድሮ ጌታ ሲቀበል የገባው ንስሐ እያመጣ መልሶ ማድረግ አይችልም፣ ማደስ አይችልም። ከዛ ዝቅልና ይሄ ደጋግሞ ንስሐ የሚገባው ሰው ምን ይመስላል ሲል በላይዋ ላይ ዝናብ የወረደባት መሬት ይመስላል። ያቺ መሬት ዝናቡን ተቀብላ ፍሬዋን ሲሆን መልካም ካፈራች በረከትን ታገኛለች። እሾህና ቁንጭት ካፈራች ግን አለ ለመገብ የቀረሻት መጨረሻው መቃጠል የሚል አለ። እሱ ምንድነው? አቶሽ ፍሬ ይጠበቅብናል አይጠበቅብንም? ይሄ ሁሉ ነገር እግዚአብሔር ሰጥቶን ልክ ያቺ መሬት ዝናብ እንደጠጣችው እኛ ሰማዩን ነገር ተካፍለን መንፈስ ቅዱስን ተካፍለን እግዚአብሔርን ቃል ሁሉ ነገር አይተን የሚጠበቅብን አይነት ፍሬ እሾህ ወይስ መልካም? መልካም። ስለዚህ እሾህ ካፈራ መጨረሻ ላይ መቃጠል አለ። የሁላችን ስራ በእሳት ያልፋል ይላል መጽሐፍ ቅዱስ። እሳቱን ያልፋል፣ ይለየዋል፣ ያቃጥላል። ኦኬ። ስለዚህ ከእግዚአብሔር ዘንድ ብዙ ነገር ተቀብለን አለማለት ትክክል አለ። አንድ ሁለት በክፋት መቀጠል ኃጢአት እየሰሩ መቀጠል ምን አለ ትክክል አለ። ፍሬ የሚጠበቅብን ማደግ የሚጠበቅብን ባጭሩ የሚጠበቅብን። ስለዚህ እንዳለ ምዕራፍ 6 ባለፈ ያየነው የሚያወራው ስለምንድን ነው? ስለ እድገት። አንድ ሰው ከህፃናት ወደ ማድረግ አለበት እንጂ ስለ መጥፋትና ስለ መዳን የሚያወራ ክፍል አይደለም ብለን ይላቸዋል አይደል? ጌታ ይመስገን። ግልጽ ነው። አሁን አንድ ነገር ጨምራችሁ እንደው ለእንትን ይላችሁ። ምክንያቱም
ባለፈው ያየነው የካዱትን የሚለው ቃል እዚህ ዕብራውያን 6 ላይ ያለው ኦሪጂናል በተጻፈበት በግሪክኛው አዲስ ኪዳን ውስጥ እሱ ብቻ ነው። እሱን የሚመስል ሌላ ቃል ሌላ ቦታ ነው። በአማርኛ መካድ የሚል ስንት ቦታ አለ? መዓት ቦታ አለ። አሳያችኋለሁ። መዓት ቦታ አለ። ግን ለዚህኛው ቃል የተሰጠው ፓራፒክቶ የሚለው ትርጉም ምንድን ነው አለ? ስቶ መውደቅ፣ ድሪፍት አዌይ የሚለው ብቻ ነው ለዛ ምሳሌ። ለምሳሌ ጴጥሮስ ነው ባለፈው መልሰት ሲነበር ሲላታ የነበራችሁ ሰው መልሰት ጴጥሮስ ካለ እንዴት ነው ካለ መጀመሪያ በገረዳው ስትጠይቀው ይሄን ሰውዬ ብላ አላውቀውም። ሁለተኛ ማለበት አይደል? ሶስተኛ ይሄን ሰውዬ ባውቀው ብሎ ይምልና ይራገም ጀመረ። ምን ማለት ነው? አይን ነው ማለት ነው። ይሄን ሰውዬ ማለት ነው ካለ ስለዋ ኢየሱስም 3 ጊዜ ዶሮታቸው 3 ጊዜ ሰጣቸው እንታገኛለን እና እሱ ትክክለኛ የሚለው ቃል ሌላ ቃል ነው። ይሄን አፖስቶሲያ ይባላል። አፖስቶሲያ ትምህርትን ሃይማኖትን መካድ ነው። ለምሳሌ ከሌሎቹ ሳይመጣ አንቲክራይስት የተሰጠው እና ለሱ የተሰጠው ቃል ሌላ ነው። እኛም ጽፌዋለሁ። ምን ይባላል? አርኔማይ ይባላል። አርኔማይ ማለት ሪሌሽንሽፕን መካድ፣ ትምህርትን መካድ የጴጥሮስ ነው። ስለዚህ እሱ ዞር ላድርገውና እዚህ ክፍል ለእኛ ምዕራፍ 6 ላይ የተጠቀመው ቃል ችግሩ አማርኛችን ለሁሉ አንድ አይነት ስለተጠቀመው የካድ ሲባል ያስደነግጣል። የካድ ማለት ይሄ አሁን የምናውቀው መካድ ነው። እያከብሩ ክርስቲያን ሊሲት ይችል ስቶ ስለመውደቅ የሚናገረው ይሄ ባለፈው ሳምንት በሰፊ ተናገርበታል ማለት ይችላል። ኦኬ ዛሬ ይሄን ክፍል ማጣት የፈለጉ ብዙ ሰዎች ከዚህ ጋር ስለሚያያዙት እንዴት ነው የሚታየው ብለው ላሳያችሁ። ከዛ ነው የራሳችሁ ትወስዳላችሁ ማለት ነው። አሁን ይሄን ክፍል ማስተናችሁ 3 ነገር ማሳያችሁ ፈልጋለሁ። መጀመሪያ ቃሎቹን ወስደን በተለይ አንድ ቃል ፍቺውን ለማየት እንሞክራለን። ፍቺው ምን ማለት ነው ወይም ይሄ ቃል ምን ማለት አይደለም የሚለውን እንመልሳለን። ምክንያቱም ቃሎች ትርጉማቸው ማተር ስለሚያደርግ ማለት ነው። ከዛ በኋላ የቃሉ ትርጉም ካየን በኋላ አሁን ላይ ምንድን ነው የቃል ትርጉም የሚለውን ደግሞ እናጠናለን። ከዛ በኋላ ደግሞ ጠቅላላ ከመጽሐፉ ሀሳብ እነዚህ ሰዎች የቃል እንዴት የገባቸው እንዴት ነው የመጀመሪያ ሰሪዎቹ እንዴት የገባቸው እንዴት የተረዱት የሚለውን ነው እንጂ የምናየው የራሳችንን ሀሳቦችን እዛ ውስጥ አንከ እንደዚህ ነው አጠና መጽሐፍ ቅዱስ አይደል? ወርድ ማተር እንደሚያደርግ አመሰግናችኋለሁ። ወርድ ማተር እንደሚያደርግ አመሰግናችኋለሁ። ለምሳሌ የአማርኛ ቃል ልስጣችሁ። ወጣ ቢል አሁን ወጣ ምን ማለት ነው? ሄደ ማለት ነው። አሁን ወጣ የሚለው ቃል ነው። ዝም ብላችሁ በአንቋችሁ ስታስቡ የአማርኛ ቃል ወጣ ማለት ነው። እንደው ስንት ትርጉም ሊኖር ይችላል ብላችሁ ታስባላችሁ? ከምት ውስጥ ስንት ትርጉም ሊኖር? 1 2 ብዙ ትርጉም አለሽ። ኦኬ ወጣ የሚለው አማርኛ ይችላል። አማርኛ ማስተማር አልጀመረም። ወጣ የሚለው ቃል ስንት ትርጉም አለው? 5 እሺ አንድ ብቻ 3 ትልቁ የሰማሁት እንግዲህ 5 ነው አይደል? እኔ በትንሹ 10 አሳይቷል። ወጣ ለሚለው ቃል 10 ትርጉም አሳይቷል። ኦኬ እሺ ለምሳሌ ተማሪ ከክፍል ወጣ ማለት ነው። ተማሪ ከክፍል ወጣ ስትሉ የሚያሳየው ምንድን ነው? ኤግዚት አደረገ የሚለው ነው። ኤግዚት አደረገ የሚለው ነው። ስለዚህ ተማሪ ከክፍል ወጣ ስትል ጎ ማለት ኤግዚት አደረገ የሚለው ነው። ልክ ኦኬ ተማሪ ወደ ተራራ ወጣ ካላችሁ ምን ማለት ነው? ኤግዚት አደረገ አይደለም። አሴንድ አደረገ ላይ ማለት ነው አይደል? ስንት ነው? 2 ስለዚህ ይሄ ወጣ የሚለው እንደ ለምሳሌ ፀሐይ ወጣ ሲባል ምን ማለት ነው? ፀሐይ ወጣ ማለት ክላይ ባረገ ማለት አይደለም፣ ወይም ኤግዚት አደረገ ማለት አይደለም። ፀሐይ ወጣ ማለት ታየ ማለት ነው አይደል? ታየ የሚል ትርጉም ይሰጠዋል። ማሙሽ ጥርስ አወጣ አስተማሪ ማሙሽ ጥርስ አወጣ ካላችሁ ማለት ነው ታየ ማለት ነው። ጥርስ አነበረው ምን ሆነ ማለት ነው? ታየ ማለት ነው። ልክ ማለት ኦኬ ማሙ ፈተና አንደኛ ወጣ ካላችሁ ኤግዚት ማለት ነው። ክላይ ማለት ነው አይደለም። ደረጃ ነው የሚያሳየው። ደረጃ አያችሁ ትርጉም እንዳለ ታያላችሁ። ማሙ ረባሽ ስለሆነ ስሙ ከዝርዝሩ ላይ ወጣ ካላችሁ
ተሰረዘ አይደል? ሌላ ትርጉም አለው አለው። አዲሱ መጽሐፍ ዛሬ ወጣ ታዲያ አዲሱ መጽሐፍ ዛሬ ወጣ ማለት ነው። ገባለ ዋለ ማለት ነው። ኦኬ ወይ አጠለ ይፋ ሆነ ማለት ነው። ሄኖክ ለቤት ከ ብዙ ገንዘብ አወጣ እስከምን ስፔንድ ማለት ወጪ ማለት ነው አይደል? ልጁ በአባቱ ወጣ አይ የባህሪ ነገር አለ ባህሪ የሚገልጽ ልጁ በአባቱ ወጣ ስትል አይደል? አባቱ መለሰ ማለት ነው። ልቡ ወጣ ማለት ምን ማለት ነው? ወጣ ማለት ፈራ ማለት አንዳንድ ሰው ሲያስፈራ ልቡ ወጣ ይባላል። ያገላለጽ ልቡ ወጣ ፈራ ምናምን የሚለው ነገር ይሰጠናል። ሞተር ወጣ ማለት ተሳካ ማለት አሁን ምንድን ነው ያሳየናቸው? አሁን ቃሉ ብቻውን ትርጉም ሊሆን አይችልም። የሚወስነው ምንድን ነው ሲባል የገባበት አረፍተ ነገር ነው። አረፍተ ቃሉ ብቻ ከወሰድን የሰማይና ምድር ያን ልዩነት አለ። ግልጽ ማለት ስለዚህ ነው አንደኛ ቃላቶች የገቡበት ቦታ ወሳኝ ነው። አውጥተን ለብቻቸው ከተጠቀምባቸው መደምደሚያው ትክክል አለ። አንድ ሁለተኛ ከገቡበት ኮንቴክስት አንጻር ምን ማለት እንደሆነ ሲታየው ከዛ በኋላ ደግሞ እሱ ውስጥ መጽሐፍ ላይ ያለው ሀሳብ ስለ ሚዛናዊ ትክክለኛ ነገር መጽሐፍ ግልጽ ማለት ጌታ ይመስል ስሙ ማለት ነው። ኦኬ ስለዚህ ዛሬ ባነበብኩት ክፍል ላይ ስንት መጀመሪያ ቁጥር 26 እሱ ነው መጀመሪያ የሚጀምረው። እሺ የእውነት እውቀትን ከተቀበልን በኋላ ወደን ኃጢአት ልናደርግ ከእንግዲህ ስለ ኃጢአት መስዋዕት አይቀርም ማለት ነው። የእውነትን እውቀት ከተቀበልን በኋላ ወደን የምናደርግ ኃጢአት እንሰራ ይላል። ኦኬ አሁን የዲፋይን ማለት ነው ወደን ማለት ነው ወደን ማለት ፈልገን ነው ማለት ነው። ወደን ማለት በፍቃዳችን ነው። ወደን ማለት ነው አመንበት ነው ፈቅደን ነው የመጣ ይጣል ነው። ኦኬ ስለዚህ ትክክል ነው። ወደን ኃጢአት ማድረግ ማለት አሁን ትርጉሙ እኛ በምናወራው አሁን ያወራ ማለት ነገር ወደን ማለት ፈቅደን ማለት ነው አይደል? ወደን ማለት ፈቅደን ነው። ኦኬ አሁን ይህ የሚለው ምንድን ነው? የእውነትን እውቀት ከተቀበልን በኋላ ወደን የምናደርግ ኃጢአት የምናደርግ ከእንግዲህ በኋላ አይቀርም የኃጢአት መስዋዕት አይቀርም። እና ብዙ ጊዜ የሚታወቀው ምንድን ነው? አንድ ሰው ወዶ ኃጢአትን ከሰራ ከዚህ በኋላ ምን ያደረግለት የኃጢአት እንትኑ የለም። እንግዲህ እንትን ለማለት ሲባል ሰው የራሱ ትርጉም ይጨምርበታል። መጽሐፍ ቅዱስ የማይለው ማለት ነው። በቃ ወደን ሌላ ነገር እንዳያውቀው ቃል ወደም ይቻላል። እንዴት እንደወደደ ምን ያህል እንደወደደ የሚናገረው ነገር የለም። ኦኬ ስለዚህ አሁን እኛ ወደ ሌላ ነው መስላችሁ አይናቸው ወደ ኦኬ አሁን ግልጽ እንነጋገርና እኛ ኃጢአት የምንሰራው ተገደለ ነው ወደን የምንሰራው ተገደለ ወደን የምንሰራው አይደል? እንደው ተሳስተን የምንሰራው ኃጢአት በጣም ትንሽ ፐርሰንት ነው። ተሳስተን የምንሰራው ሳይገባን ሳናውቅ ተሳስተን የምንሰራው ኃጢአት ነው። ድንገት የሚሰራ ነገር አለ፣ ትክክል ነው። ግን አብዛኛውን የምንሰራው ግን ወደን ልክልካል። ምክንያቱም ካልኩሌት አድርገን ነው። ሰው ደውሎ በኋላ እንገናኛለን ሲለን እኛ ቤት እኔ በኋላ የለውም ብለን ሌላ መልስ እንሰጣለን። ወይም ሰው ደውሎ ቤት ከላይ ሲባል ለልጃችን የለበት ይላል አለ ሳሰነው ወደን አብዛኛውን ነገር ምናደርገው ወደን ኮንሽስ ነው። ጳውሎስ በሚሰራት ላይ ምናለ የማንወደው አደርጋለሁ የምጠላውን ነገር ነው ማድረገው ሲል ጳውሎስ ኃጢአት የሚሰራ በድንገት ገብቶት ትክክል እንዳይደል አቅም ነው እንጂ ያጣው ስህተት መሆኑን ምናምን አውቆ ማለት ነው። ስለዚህ በዛ መንገድ ከተረጎም ነው ማለት ነው። ወደን የእውቀትን ከተቀበል በኋላ ወደን ኃጢአት ብናደርግ በኋላ አይቀርም የሚለው እንደ መጥፋት ካሰብነው ማናችን ነው የምንተርፈው? ስንታችን ነው የምንተርፈው? ሁላችንም አንተርፈው።
ጳውሎስ ጨምሮ አይደል? ስለዚህ የዚህ ቃል ትርጉም ኖርማሊ እንደዛ ማለት አይደለም። ለምንድን ነው ካለ የሁላችን ወደን ስለሆነ የምንሰራው እና ምን ማለት ነው ወደን ሲል እዚህ ክፍል ላይ ለምንድን ነው ወደን ይገባል የሚለው ነገር እንመለከታለን ማለት ነው። ኦኬ ስለዚህ ወደን ከእንዴት ያለ እውቀትን ከተቀበል ማለት ወደን ኃጢአትን ብንሰራ ማለት ኮንሽስሊ ፈቅደን ማለት አይደለም። እንደዛ ከሆነ ያው የኛ ልምድ ይሄ ስለሆነ ስለዚህ ሁላችንም የተወገባ ሌላው ታዳሽ ምን ነው ጋር አጥራ እንደዛ ከተረጎም ማለት ብዙ ሰዎች እንደዛ ሰምተው ነው ግን ምን ያደርጉታል ችግሩ እንደዛ ከሆነ አይ ወደን ማለት ግን በጣም ደጋግመን ኢንቴንሽናሊ አይ መጻፍ ነው ወደን ብቻ ነው። ስለዚህ ይሄ ኮንሽስሊ ሆነ የምናደርገው ነገር ለማለት አይደለም። ስለዚህ ክፍሉ ምን ሊያሳየን የሚለው ስናይ ኦኬ አሁን ቃሉ አይደለም ምን ማለት እንዳይል አሁን ላይ ምንድነው ትርጉሙ? አሁን ላይ የሚሰጠው እንደወጣ እናሳየኋችሁ። አሁን ላይ ትርጉሙ የሚሰጠው ምንድነው ለማለት ቁጥር 26 ብቻውን የተንጠለጠለ ሐሳብ አለ። ጸሐፊው እየተናገረ ይባላል። ከ26 በፊት ስንት ቁጥር አለ? 25 አለ። ስለዚህ 25 ላይ የተናገረው ነገር ምንድነው ብለን ይለማታል። ከዛ ለካ ከዛ ጋር አሁን የሚሄድ ሐሳብ ስለሆነ ለብቻ የተንጠለጠለ ሐሳብ ስላይደለ ቁጥር 25 ተመልከቱ። ቁጥር 25 ተመልከቱ። በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንን አንተው እርስ በርሳችን እንመካከል እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። ስለዚህ መሰብሰባችንን አንተው እርስ በርሳችን እንመካከል ካለ በኋላ ነው የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብንሰራ አድርገን ከእንግዲህ በኋላ ለኃጢአት መስዋዕት ምናምን። ስለዚህ ቁጥር 25 እና 26 አሁንም ይባላል ነው ሀሳቡ አንድ ገባላ ማለት ካራክተሩ አልተረዳነው ሌላ ነው። ጻፉ ግን ስለ አንድ ነገር እየተናገረ ስላለ አብረን ነው ማለት። ስለዚህ እዚህ ክፍል ላይ እንደሚናገረው መሰብሰባችንን መተው የሌለብን እርስ በርሳችን መመካከር ያለብን ለምን ነው ወይ ለምን ሲባል እንቀጥለው ወደ ቁጥር 26 ነው። መሰብሰባችንን ማንተው ከሆነ እርስ በርሳችን የምንመካከር ከሆነ ወደን እናናደድ ማለት ነው። ኃጢአትን አናደድ አሁን ሁሉ ባይገባል የሚያያዘው እንደዚህ ሐሳቡ ቁጥር 25 እና 26 አብሮ ስላለ ለብቻው ቁጥር 26 ተጠጥሎ የሚታይ ነገር አለ። ስለዚህ እንዲህ ሱዛን ስናያይዘው አንድ ላይ ስናያይዘው ምንድነው የሚመጣው? መሰብሰባችን መተው የለብንም፣ እርስ በርሳችን መመካከር አለብን። ለምን ሲባል እንደዛ ካደረገ ወደን ኃጢአትን እናናደርግ አንሰራም። የክፍሉ ሐሳብ እንደዛ ነው። ኦኬ የክፍሉ ሐሳብ እንደዛ ነው። ስለዚህ ምን ማለት ነው? አሁን አይገባም ማለት አይገባም። መሰብሰባችንን መተው የለብንም፣ እርስ በርሳችን መመካከር አለብን አለና እንዲህ ካደረገ ወደን ኃጢአት አንሰራም የሚለው ኮንክሉዥን ይሰጠናል። ስለዚህ የዚህን ትርጉም ለማግኘት አሁን ማየት ያለብን ምንድነው? መጽሐፉ የተጻፈበትን ኮምፕሌት ሐሳብ ኤክስጂስ የሚሉት መጽሐፉ የሚናገርበት የመጀመሪያ ሰነዱ እንዴት ነው ምን ማለት ነው የሚለው ከመጽሐፉ ከተጻፈበት ዓላማ ጋር በሶስተኛነት ይሄን ላሳያችሁ እሞክራለሁ። ኦኬ ይሄ መጽሐፍ ለማን የተጻፈው? ግልጽ ማለት አይሁዳውያን የተጻፈው አይሁዳውያን አማኞች ናቸው። የዚህ መጽሐፍ ተቀባዮች አሕዛቦች አሉ። ኦኬ አሁን በዛም ጊዜ ለነበሩ አይሁዳውያን እነሱ እንደኛ አሕዛብ ናቸው አይደል? አይሁዳውያን ናቸው። ስለዚህ ምን ማለት ነው አይሁዳውያን ሲባል በዛም ጊዜ በዚህ መጽሐፍ በተጻፈበት ጊዜ አይሁዳውያንና አሕዛብ የተለያየ አይነት ፖዚሽን ቦታ ነው ያላቸው። ምን ማለት ነው ሲባል አሕዛብ እኛ የምናውቀው አንድ ነገር መንፈሳዊ ነገር ነው አይደል? መስዋዕታችን መንፈሳዊ ነው፣ መቅደሳችን መንፈሳዊ ነው አይደል? ኑሯችን መንፈሳዊ ነው። እነሱ ግን እንደዛ ነው። አይሁዳውያን አሁን ቅድስተ ቅዱሳን ሲባል እኛ የምናስበው ሲባል ቅድስተ ቅዱሳን ካለ የምናስበው የት ያለው ነው የምናስበው? ሰማይ ያለው የእግዚአብሔር ማደሪያ ነው የምናስበው አይደል? እነዚህ ሰዎች መጽሐፉ የተጻፈላቸው ግን ቅድስተ ቅዱሳን ሲባል የሚያስቡት ምንድን ነው? አንድ በሰማይ ያለውን ያስባል፣ ሁለት ኢየሩሳሌም ቤተ መቅደስ ያለውን ያስባል። ምክንያቱም ይሄ መጽሐፍ በተጻፈበት ጊዜ ቤተ መቅደሱም አልፈረሰ፣ ከተማውም አልፈረሰ። ምን ማለት ነው? ከሙሴ ጊዜ ጀምሮ ይደረግ የነበረው ስርዓት ይደረጋል። መስዋዕት ይሰዋል፣ ፍየል ይታረዳል፣ ለኃጢአት መስዋዕት ማለት ነው። ካህናቶች አሉ፣ ቤተ መቅደስ አለ፣ ኤቭሪቲንግ እዚህ መቅደስ አለ፣ ካህን አለ። ከዛ ነው የወጡት እና ለእነዚህ ሰዎች አሁን ችግራቸው ምንድን ነው? በዚህ ዞር ሲሉ መቅደስ አለ፣
ጌታ ደግሞ ስለተቀበሉ በዚህ ሁሉ መንፈሳዊ ነገር አለ እና ይቀላቀልባቸዋል። አንዳንድ ጊዜ የምድራዊ መቅደስና የሰማያዊ መቅደስ ይቀላቀልባቸዋል። አንዳንድ ጊዜ መስዋዕቱ በራሱ ፍየልና ኮርማውና ኢየሱስ ምንባቸው ይቀላቀልባቸው። ስለዚህ ራሱ መጽሐፍ ያስፈልገው ለዛ ነው። ምክንያቱም ከመጀመሪያ ጀምረን እንዳየነው እነዚህ ሰዎች ያላቸው እምነት ይሄ የአይሁድ እምነት የተባለው ሰው የፈጠረዋል። በእግዚአብሔር በራሱ የተሰጠው በእግዚአብሔር በራሱ የተሰጣቸው ስርዓት፣ ህግ፣ መቅደስ ሁሉ ነገር ያለውና ዘመናት ሁሉ እግዚአብሔርን ያመለኩበት ስርዓት ነው። በአንድ ወቅት ግን ኢየሱስ መጣ፣ ነገሩ ተቀየረ። ስለዚህ እነዚህ ሰዎች ትራንዚሽን ላይ በብሉይና በአዲስ መካከል ያሉ ሰዎች ናቸው እና ግራ ገባቸው። ምክንያቱም ካህናቶቻቸው የሚሏቸው ነገር አለ፣ እዚህ ደግሞ በቸርች ውስጥ ደግሞ የሚሆን ነገር አለ እና ይምታታባቸው ስለነበረ ነው ከመጀመሪያ ጀምሮ ኢየሱስ ከመላእክት ይበልጣል አልተማሩ። ኢየሱስ ከማን ይበልጣል? ከመላእክት ይበልጣል። ኢየሱስ ከማን ይበልጣል? ከሙሴ ይበልጣል እያለ ያ ነገር ጥሩ ቢሆንም በእግዚአብሔር የተሰጠ ቢሆንም አሁን የተሻለ ነገር መጥቷል እያለ ነው ያስተማራቸው። ለምን እንደዛ ማስተማር አስፈለጋቸው? ኮምፔር ያደረገው ለምንድን ነው ሲባል ችግር ስላለባቸው እየተቀላቀለባቸው ስላስቸገራቸው እንደሆነ እንመለከታለን። ስለዚህ እነዚህ አማኞች በምድር ላይ ባለው መቅደስ ላይ የሚደረግ የመስዋዕት ስራ ሲያደርጉ የነበሩ ናቸው። ኦኬ ከዛ ስለወጡ አሁን ያስባሉ። አንዳንድ ጊዜ እዛም ቢሄዱ ምን እንዳለ ያስባሉ። ገብቷቸዋል። ያ ስርዓት እንደሚሰራ ያስባሉ። ስለዚህ ይሄ ነገር ስለሚምታታባቸው ነው መጽሐፍ የተጻፈ። ስለዚህ የመጽሐፉ አንድ ዓላማ ምንድን ነው? የዚህ ክፍል ወይም የጠቅላላ የመጽሐፉ ዓላማ ምንድን ነው? እነዚህ ክርስቲያኖች አይሁድነትን ትተው ሙሉ በሙሉ ወደ ማን እንደሚመጡ ወደ ክርስቶስ የሚመጡ። ምክንያቱም ድሮ በምን ነበሩ? በአይሁድ እምነት ውስጥ ነበሩ። አሁን ጥሪ ምንድን ነው? ውጡ ነው። ከዛ ሙሉ በሙሉ እንዲወጡና ክርስቶስን እንዲከተሉ ጌታ ይመስገን። የዚህ መጽሐፍ ሀሳብ ሌላ ኢቭን ክርስቶስን የሚከተሉ ክርስቲያኖችን ሊያስረዳቸው የፈለገው ነገር ምንድን ነው? በብሉይ ኪዳን የነበረው የመቅደስ ስርዓት፣ የመስዋዕትነት ስርዓት በሙሉ ምን እንዳደረገ እንዳከተሉ እሱን ጥለው ሙሉ በሙሉ ወደ ማን እንዲመጡ? ወደ ኢየሱስ እንዲመጡ የተጻፈ መጽሐፍ እንደሆነ መታወቅ ይገባዋል። ኦኬ ግልጽ ነው። እስካልመናገር መጽሐፉ የተጻፈው ለአሕዛብ ነው፣ እግዚአብሔር ያምኑ ለነበሩ። አሁን አዲስ ኪዳን ውስጥ ለመጡ በክርስቶስ ኢየሱስ ድነው ባሉ ግን የተቀላቀለባቸው ምን ሆኑ? ለተቸገሩ ሰዎች። እኛ ደግሞ እንደሱ ልክ የዛን ያህል ባይሆን እኮ አንዳንድ ሰው ይቀላቀላል። ከዛ ጋር ቤት ይመጣና እንዴት ነው ማርያም ምናምን ብሎ መጠየቅ ይጀምራል። ልክ ነው። ለምንድን ነው? ክሊር ስላልሆነ ታዲያ የጌታ መጣለች ሊል ይችላል ከመጣበት ነገር ጋር። የእነዚህ ደግሞ ባሰ ነው። ምክንያቱም በትክክለኛው እግዚአብሔር በሰጣቸው ሃይማኖት የነበሩ ሰዎች ሲሆኑ ማለት ነው። ስለዚህ አሁን ከዚህ ነገር የተነሳ ለሰው ጌታን ካመኑ በኋላ ኃይለኛ ስህተት እንደደረሰባቸው እናውቃለን። በእምነታቸው ከማን ከመንግስት ወይም ከአሕዛብ አለ ከቤተ ክህነት ሰዎች ኢየሱስን ካሳደዱ ሰዎች እነዚህ ሰዎች ላይ ኃይለኛ ስህተት እንደመጣ እናውቃለን። ኦኬ አሁን በዚያ ጊዜ ይሄ መጽሐፍ በተጻፈበት ጊዜ አንድ ሰው ክርስቲያን መሆኑ መለኪያው ምንድን ነው መሰላችሁ? መለያ አሁን በዚህ ዘመን በእኛ ዘመን አንድ ሰው ክርስቲያን ሆኖ የሚለየው በምን ታውቃላችሁ? አንድ ሰው ክርስቲያን ሆኖ በምን ታውቃላችሁ? ምንድን ነው መለያ? ክርስቶስን አዳኛት ነው። ኦኬ ያ ግን ምንም ሳይናገር ብሎ የሚለይበት አሁን ድሮ ማስታወሰው ሃይስኩል ኮሌጅ እያለ በካምፓስ ፌሎሺፕ ውስጥ ሰዎችን ለማስገባት የምናድነው ከተማሪ አዳዲስ ሰዎች ለማግኘት ስለሚቸገሩ የምንጠብቀኝ ዳይኒንግ ሆል ችላለን ስንበላ አንገቱን አቀጥሮ ቢጸልይ ሰው ምንፈልግ አንገቱን አቀጥሮ ከጸለይ አሰው ምንድን ነው በፍጹም 100% ለምን ያን ጊዜ የስደቱ ጊዜ ስለሆነ ወይ አንዱ እንደዚህ ቢል እሱ ሌላ አንገቱን አቀጥሮ ከጸለይ ግን ዳይሬክትን ቦታ ነው 100% ሰው ምንድን ነው ክርስቲያን። በመስሪያ ቤት ሆነ በኮሚቴነት ምናምን መታጨት ተጀመረ። ሲጠቆም እከሌ ሲባል የሚጠቁሙ ማለት ነው ጴንጤው ለምን አይሰብክም? ኮሚቴ ውስጥ ገብቼ ስማ
እና በዛም ጊዜ ኢቭን መንግስቱ እንኳን ክርስቲያኖች በሚያሳድበት ጊዜ ቶፕ በጣም ጥሩ ቦታ ላይ የተቀመጡ ጴንጤዎች ነበሩ። ለምን? ታማኞች ስለሆኑ። ይሄ በማጥፋት ታሪክ ስለሆነ ያለፈው ስለሆነ ማለት ነው። አሁን ደግሞ ይሄ ወላችሁ አሁን ምንድነው ክርስቲያን የሚለው ተመሳሳይ ካፒል አንድ አይነት እነሱ ይጨፍራሉ እና ምን አደረጋሉ? ይጨፍራሉ። ግን ድሮ ይታወቃል። ኢቭን ድሮ አሁን መጥፎና ክፉ ማለት አለ። ያው ዘመኑ ስለነበረ ኢቭን ሴቶች እንኳን ልጅ አይቀርም ማለት መጥፎ ነው ማለት አይደለም። መጥፎ ነው ማለት አይደለም። ግን በዘመኑ ውስጥ የሰው የሚለይበት ነገር አለ። አሁን ግን ቸርችም ዓለምም ሆኗል። ግሬት ካለው ተመሳስለዋል። እግዚአብሔር ይጠብቃል። ምክንያቱም ሰዎች አይተው የሚለዩት ነገር መኖራል። ሳንናገር ክርስቲያን መሆናችንም የሚለዩት ነገር መኖራል። አሁን ብዙ ነገር እየጠበቁ ተደባልቀናል አይመስላችሁም? አንዳንድ ሰው አንድ በፊት ያውሳል አንዳንድ ዲስኮኔት ይመስላል። ግን ምን ከዲስኮኔት አይደለም። ምን ከዲስኮኔት አይደለም። እንደው ገፋው እንዳትሉ እንጂ ገፋው እንዳትሉ እንጂ ራሷ አልኮል ቢራ ጠጣለና ለማን ነው ግን እንጠጣለን ኖርማል እንትን ላችሁ ይላል። ግን እኔ አልኮል የሌለው ቢራ ይዤ ማለት ነው ጓደኛዬ ደግሞ አልኮል ያለው ቢራ ይዞ ተቀምጠን እያወራን የሚያይ ሰው ምንድን ነው የሚለየው? በምን ይለየናል? ፐርሰንቱ መቶ አይነበው የሚለው ብሎ ሙሉ ካፒጠጣ ነው የሚለው። ስለዚህ አጣጥሩ ሳይሆን ለሰዎች ምስክርነት ሲባል የሚለው ብዙ ነገር አለ። ምክንያቱም ግሬን ዘና ብቻ አንዳንድ ነገር ብናደርገው ስለሚጎዳና ስለሚጠቅማል። ስለ ምስክርነት ሲባል ይዳረጋል። ይታው ጳውሎስ ወንድሜ ከማሰናክል ስጋ ለዘላለም አላለም። አሁን ስጋ መጥፎ ነው። በተለይ ጥሬ ይባላል ግን ያንን ነገር የተወው ስጋ መጥፎ ስለሆነ አይደለም። ያንን ነገር የተወው ስጋ መጥፎ ስለሆነ አይደለም። ወንድምን ምስላመጣ ማለት ነው ላለማሰናከል። እሺ ስለዚህ በየዘመኑ ክርስቲያኖች የሚለዩበት የራሳቸውን መልክማል ወይም ምልክት አላቸው በሶሳይቲ ውስጥ ነው። በዚህ ጊዜ ይሄ መጽሐፍ በተጻፈበት ጊዜ ክርስቲያኖች የሚለዩት በምን ነው ታውቃላችሁ? አንዱ አብረው መሰብሰባቸው። አሕዛብና አይሁድ አንድ ላይ ሲሰበሰቡ እነሱ ምንድን ናቸው? ክርስቲያኖች ናቸው። ለምን ሲባል በአይሁድ ጉባኤ ላይ አሕዛብ የለም። ስለዚህ ክርስቲያን ስትሆን በዛ ጊዜ ማለት ክርስቲያን ሲሆን ሰው መጀመሪያ ክርስትና የሚታወቀው ምንድነው? አብሮ ከቅዱሳን ጋር ስለሚያደርግ ስለሚሰበሰብ። ካልተሰበሰበ ሲባል አለመሰብሰቡ ትርጉሙን መሰላችሁ? ካልተሰበሰበ ሰውየው በማን ታቅፏል ማለት ነው? በአይሁድነት ታቅፏል ማለት ነው። ስለዚህ ሰው ከስብሰባው አብሮ ከመሰብሰብ ጀርባ ሰጥቶ ወይም ሲወጣ በጊዜ የሚሰጠው ትርጉም ምንድን ነው? ይህ ሰው ለክርስቶስ ላባማኑ ጀርባው ሰጥቷል ማለት ነው። ስለዚህ ምንጫው ሁለት ነገር ነው። ኢየሱስ የምትከተል ከሆነ የምትገልጠው ራስን በምንድን ነው? በመሰብሰብ አብሮ በመሰብሰብ። ምክንያቱም አሕዛብም አይሁዶቻች እንግዲህ ያን ብቻ አለች ማለት አብሮ በመሰብሰብ ክርስትና በዛ ላይ ይታወቃል። ሰው ያንን ነገር ሲተው እኛውን ልክ በአካል ነገር እንለዋለን ለጌታ ጀርባ ሰጥቶ እንደመሄድ በዛ ጊዜ ይቆጣል። ለዚህ ነው ይሄ አሁን እኛ ሁለት ሰው መሰብሰባቸው ጥሩ ቃል ሁለት መሰብሰባችን የጌታ ቃል ስለሚመጣ ለመበረታታት ለመታየት ነው ትክክል ነው። ለዛን ጊዜ የነበሩ ሰዎች ግን ትርጉም እሱ ነው። አሁን በዛ ጊዜ የነበሩ አንድ ሰው ይሄ ምሳሌ ሁለት የሚገባው ምንድነው? ስብሰባ አንድ ሰው ሲተው ጌታ እንደተው ይታወቅ። ኦኬ ስለዚህ ስብሰባ መሰብሰብ ጳውሎስ እዚህ ጋር ያነሳበት ሪዝን አንዱ በጊዜው የነሱ ስለነበረ ነው፣ መለያ ስለነበረ። ስለዚህ አሁን ምናላቸው መሰብሰባችሁ ምራታ ነው አትተው ተመካከሩ አለና አሁን የሚወስ የእውቀት የእውነትን እውቀት ወደን ከተቀበል በኋላ ኃጢአት ነው ብናርጋ ብንሰራ ይ ኦኬ አሁን እዚህ ጋር ኃጢአት መስራት ማለት ነው ማለት ነው። ለነሱ ታውቀኛ ነው ለነዚህ ሰዎች ኃጢአት መስራት ማለት ነው ማለት በጊዜ ነው ሰዎች አሁን እዚህ ጋር የሚናገረው ኃጢአት ስፔሲፊክ ስለሆነ ኃጢአት እንጂ አሁን በስራ በኑሮ እንደነ ቆሮንቶስ ቸርች ያለ በግብረ ገብ ያለ የሞራል ኃጢአት ማለት ነው። እዚህ ክፍል ላይ የተጠቀሰ ኃጢአት ማለት ነው። አሁን ወደን ኃጢአት ብናደርግ የሚለው ሀሳብ የትኛው ኃጢአት ነው ለሰዎች የሚያደርጉት ሲባል
ዝሙት አለ፣ መስረቅ፣ መዋሸት ምናምን ይባል ነበር። ችግራቸው ምንድን ነው? የእነዚህ ሰዎች ችግራቸው ምንድን ነው? የትምህርት ችግር ነው። እሱ ምንድን ነው? ክርስቶስ ለእኛ የተሰጠ ብቸኛው ምንድን ነው? መስዋዕት ነው ማለት ለኃጢአታችን መስዋዕት ሆኖ የተሰጠ ማለት ነው ክርስቶስ ነው። ስለዚህ ክርስቶስ መስዋዕት ሆኖ ተሰጥቶን ለኃጢአታችን አይደል እግዚአብሔር ብቸኛ መስዋዕት የሚሰጠን ክርስቶስ ነው። ክርስቶስን ሰጥቶን እያለ ይሄ እውቀት እያላቸው ግን እነዚህ ሰዎች መሰብሰባቸውን ትተው ነገርኳቸው። መሰብሰብ ማለት ነው ለጌታ ባል ጀርባ መስጠት ትተው ወደ ቤተ መቅደስ ሄደው መስዋዕት ቢፈልጉ ማለት ነው። አሁን ይሄ ምንድነው? ኃጢአቱ ምንድነው? ክርስቶስ ለነሱ ያደረገውን መስዋዕት ንቀው ማለት ነው። በከብት በፍየልና በኮርማ ላይ ባለው ነገር ያንን ነገር መስዋዕት ለማድረግ ወደ አይሁድ ጉባኤ ሲሄዱ እንደዚህ ብታደርጉ አላውስ ቃል ቤት እንደሚገባ ሰው አሁን የጌታ መስዋዕትነትን ንቀው ወደ ቤተ መቅደስ ቢሄዱ ቤተ መቅደስ ይደረጋል መስዋዕት ይደረጋል። ጳውሎስ ምን አላቸው? እዛ ብትሄዱ ግን ከእንግዲህ ወዲያ ለኃጢአት የሚሆን መስዋዕት አይቀርልንም የሚለው ይሄ ነው። በአዲሱ ትርጉም ሌላ መስዋዕት የለም። አሁን እነሱ መስዋዕት ለማድረግ ወደ ቤተ መቅደሱ ሲሄዱ ጀርባቸውን ለማሰጠው ለህብረት ለመሰብሰብ ጀርባቸውን ትተው ወደ አይሁድ ጉባኤ ሄደው መስዋዕትን ለማቅረብ ከፈለጋችሁ እዛ ከአሁን በኋላ ለኃጢአት የሚቀርብ የለም መስዋዕት የለም። በዚህ ሀሳብ ለምን ሲባል ኢየሱስ ስንት ጊዜ መስዋዕት ነው? አንድ ጊዜ መጥቶ እንደገና አይሆን አይሰዋም። ኢቭን በእንስሳ የሚደረገውን የመስዋዕትን አገልግሎት ዘግቶታል እግዚአብሔር ይመስገን። ስለዚህ የዚህ ክፍል ሀሳብ ብትሄዱ ማለት ነው መሰብሰባችሁን ትታችሁ ጌታን ትታችሁ መስዋዕት ለማድረግ ወደ አይሁዳዊ ጉባኤ ብትሄዱ ሌላ መስዋዕት ካባላ የለም። ለዛ ነው ካባላ ለኃጢአት መስዋዕት አይቀርም። ኖሞር ጊዜው ኖሞር የለም። ስለዚህ ወደን ኃጢአት ብናደርግ የሚለው አሁን የእነዚህ ሰዎች ኃጢአት ይበልጥ ሰው ጉዳይ የእውነት እውቀት አለና የምን ጉዳይ ነው? የእውቀት ጉዳይ ነው። አውቀዋል፣ የሆነ ነገር አውቀዋል። ያወቁት ምንድነው? ድሮ አያውቁ ነበር። ፍየል ጎማ ምናምን እያደረጉ መስዋዕት ያደርጉ ነበር። አንድ ግን አሁን አወቁ ወደ ጌታ ሲመጡ። ምክንያቱም ለኃጢአት መስዋዕት የተሰጠው ክርስቶስ ብቻ ነው። ይሄ እውቀት አላቸው። ስለዚህ የእውነትን እውቀት አንድ ይሄ ካገኙ በኋላ ወደው ኃጢአት ቢያደርጉ አሁን አንድ እውነት አለ። ያን እውነት ላርጓል አውቀዋል አይደል? ልክ እንደ እውነቱ ምንድን ነው ሲባል እነሱ ያወቁት እውነት ምንድን ነው ሲባል እሱን ላምንላችሁ። ምክንያቱም የእውነት እውቀት ከተቀበል በኋላ ስለሚል ነገሩ የእውቀት ጉዳይ ነው። ኦኬ እውነቱ ምንድን ነው ሲባል እውነቱ የክርስትና እምነት አይደል? የክርስትና እምነት እውነቱ እግዚአብሔር ልጁን ለኃጢአት መስዋዕት አድርጎ መላኩ ነው። እርሱ ብቸኛው የኃጢአት ምንድነው መስዋዕት ነው። ስለዚህ ወደን ኃጢአትን ብናደርግ ሲል ስለመተላለፍ ሳይሆን የሚያወራው በእውነት ላይ ስለማመፅ በእውነት ላይ ስለተሰራ ኃጢአት እንጂ የሆነ የሞራል ሆነ ያካሄድ ኃጢአት አይደለም። የባህሪ ኃጢአት ሳይሆን የትምህርት ኃጢአት ነው። ይህ ደግሞ የእምነት ችግር ነው። ስለዚህ ይህ በትክክለኛው እምነት ላይ የተደረገ አመፅ ግልጽ ሆነ። ምክንያቱም የክርስቶስን መስዋዕትነትን ትተው ወደ ፍየልና ወደ ኮርማ ከሄዱ ዞጊዞ ሌላ መስዋዕት የለም። ኦልሬዲ አንድ ሴት ሆነ። ይሄን ማድረጋቸው ግን በክርስትና እምነት ላይ በእውነት ላይ ማድረጋቸው ማመጻቸው። ስለዚህ የእውነትን እውቀት ከተቀበልን በኋላ የሚለው እውነቱ ይሄ ብቻ ኢየሱስ ብቸኛ ምንድነው መስዋዕት ነው። ለዚህ ነው ከምዕራፍ 7 እስከ ምዕራፍ 10 የሚያወራው ስለ ቤተ መቅደሱ፣ ስለ ክህነቱ፣ ስለ መስዋዕቱ የሚያወራው ለዛ ነው። ሌላ መስዋዕት ከክርስቶስ ሌላ ግልጽ ነው የለም የሚል ሀሳብ ነው ያለው። ስለዚህ ያው እንማራለን ወደፊት። ግን አንዳንድ ጥቅሶች ላምንላችሁ የዚህን ሀሳብ ሊደግፍ እዚሁ የራሱ ክፍል ላይ ዕብራውያን 3 ጥቅሶች ላምንላችሁ። ለምሳሌ ዕብራውያን 9:12 ተመልከቱ። ዕብራውያን 9:12 ተመልከቱ። እንደዚህ ላይ ዕብራውያን 9:12 የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ስንት ጊዜ አያችሁ? የክርስቶስ መስዋዕትነት የሚደጋገም አይደለም፣ አንድ ጊዜ። ዕብራውያን 7:27 እርሱም እንደነዚህ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት
መስዋዕቱን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ግን ይህን ስንት ጊዜ? አንድ ጊዜ ፈጽሞ አድርጓልና። ዕብራውያን 9:25 ሊቀ ካህናቱ በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባምና። ኦኬ። ስለዚህ እያላቸው ያለው ምንድን ነው? እያላቸው ያለው ነገር ምንድን ነው? የደህንነት ስራ በክርስቶስ መስዋዕትነት ሆነ ነው የተፈጸመ፣ የተጠናቀቀ ነው፣ ያለቀ። ስለዚህ ክርስቶስን የማትፈልጉ ከሆነ ለኃጢአት መስዋዕት ሌላ መስዋዕት የለም፣ ክርስቶስ ብቻ ነው። ኦኬ። ስለዚህ እነዚህ ሰዎች ሁለት ነገር ይዘው መቀጠል አይችሉም። ወይ ክርስቶስን ወይ ደግሞ የአይሁድ እምነት፣ በአይሁድ እምነት ያለውን የኮርማ የፍየል አገልግሎት እየተጠቀሙ መቀጠል ይችላሉ፣ ወይ ደግሞ ክርስቶስን ይዘው መቀጠል ይችላሉ። ሁለቱም ግን ይዘው መቀጠል አይችላሉ። ስለዚህ የተቀበሉት እውነት ምንድን ነው? ክርስቶስ በቃ ለኃጢአታችን አንድ መስዋዕት ሆኖ የተሰጠ እርሱ ብቻ ነው። እሱን ትተው ሌላ ቦታ ሄዱ፣ ሌላ መስዋዕት የሚባል ነገር ኦልሬዲ ጌታ አንድ ጊዜ ነገሩን ዘግቶ ጨርሱ እና ከክፍሉ ሀሳብ ከመጽሐፉ ሀሳብ እውነት የሚለው ሀሳብ ስለ ጌታ መስዋዕትነት የሚናገር ነው። እሱን ትታችሁ ሄዱ፣ ሌላ መስዋዕትነት አታገኙም የሚል ሀሳብ ነው ያለው። ስለዚህ ሰው የክርስትናን እምነት ትቶ ለኃጢአት ሌላ አዳኝ ወይ ሌላ መስዋዕት የሚፈልጉ ከሆነ ማግኘት አትችሉም የሚል ነው የሚናገረው። ኦኬ። ስለዚህ ችግሩ ምንድን ነው? በዚያን ጊዜ የነበሩ አይሁዳውያን ሌላ ሁለት ምርጫ እንዳላቸው ያስቡት። ምን ማለት ነው? አሁን እኛ አዛም ብለን ጌታን መንክር ማለት ወይ ማለት አይ በህይወት ይላል ሰው ጌታ ምክር ነው ወደ ዓለም ነው ሌላ ማለት ሌላ ቻንስ አለ ወይ ጌታ ነው ወይ ዓለም ነው ሌላ ቻንስ ነው። እነዚህ ሰዎች ምን ያስባሉ? ጌታ የሚተው ሌላ ቻንስ እንዳላቸው ያስባሉ። እሱ ነው ቤተ መቅደስ ውስጥ እዛ ቢሄዱ ምን ሊደረግ እንደሚችል ያስባሉ። ኃጢአታቸው በዛ በኮርማና በፍየል እንደሚነጻ ያስባሉ። የለምን ነው። ስለዚህ አያችሁ ዳዛባ ነው ሌላ ቻንስ እንዳላቸው ሌላ ምርጫ እንዳላቸው የሚያስቡ ሰዎች ናቸው። አሁን ጻፊው ያላቸው ነው ሁለት ነገር መቀጠል አይቻልም። አንዱ ምን አድርጎ ምረጡ የሚል ሀሳብ ነው። ኦኬ። ስለዚህ አንድ ሰው ይሄ ነገር ያደርግ ማለት ነው። አንድ ሰው የክርስቶስን መስዋዕትነት ንቁ እነዚህ ሰዎች ማለት እንዳለ ይሄ ነገር እውቀት ከተቀበሉ በኋላ ኃጢአት ማድረግ ነው ለማይቻል የሆነ እንደ ቆሮንቶስ ቸርች ዝሙት ውሸትና እንደዛ የተግባር የሞራል ነገር አለ። የነዚህ ሰዎች ችግራቸው የትምህርት የዶክትሪን ጉዳይ ኃጢአቱ እሱ ሁለተኛው ትምህርት በሁለተኛው ትምህርት ላይ ማመጻቸው በክርስቶስ በሆነ ነገር ላይ ማመጻቸው። ስለዚህ የክርስቶስን መስዋዕትነት ትተው ወደ አይሁድ ወዳለው ስርዓት ቢመለሱ የሚጠብቃቸው ነው አለ ያቀ የሚያስፈራ የፍርድ መጠበቅ ተቃዋሚዎች ሊበላ ያለው የእሳት ምን አለ ብርታት አለ። ኦኬ። ስለዚህ እነዚህ ሰዎች የጌታ ነገር ትተው ወደዛ ነገር ቢመለሱ የሚጠብቃቸው የእግዚአብሔር ነው ፍርድ፣ ሌላ ነገር የለም። መስዋዕት እንደገና ምናምን የሚለው እዛ አልተሰጠም። ቅድም እንዳነበብነው ክርስቶስ አንድ ጊዜ ብቻ ያደረገው ያን ነገር መቀበል ካልፈለጉ እና ከሄዱ ምንድነው የሚሆነው? የሚጠብቃቸው የሚያስፈራ የእሳት ፍርድ ገሃነም የዘላለም ቁጣ ይጠብቃቸዋል። ይህን ላብላትና ጨርሳለሁ። ስለዚህ የእውነት እውቀትን ከተቀበለ በኋላ ያም እውቀት ኢየሱስ ከእግዚአብሔር የተሰጠ ብቸኛው ስለ ኃጢአት መስዋዕት የተሰጠ እንደሆነ ካወቁ በኋላ እነዚህ የአይሁድ አማኞች መሰብሰባቸውን ትተው ኢየሱስን ቢተዉና ወደ አይሁድነት ተመልሰው ለኃጢአታቸው ሌላ መስዋዕት ኮርማና ፍየል ማለት ነው ቢፈልጉ ሌላ የኃጢአት መስዋዕት የለም። መጠበቅ ያለባቸው ፍርድ ብቻ ነው። ከመዳናቸው በፍየሎችና በኮርማዎች መደገፍ ይችላሉ። ምክንያቱም እውቀቱ ስለሌላቸው ያን ጊዜ ችግር ኢየሱስ አዳኝ እንደሆነ ካወቁ በኋላ ግን ያን ነገር ወደው ቢተዉት ማለት ነው መጠበቅ ያለባቸው ፍርድ፣ ቅጣት እና የእግዚአብሔር ቁጣ ነው። ስለዚህ ለመዳን ኢየሱስ ብቻ ነው መቀበል ያለባቸው። አብረውት ከጎኑ የሚሰለፉ ሌላ ጋር ፍየል አይደለም፣ ኮርማ አይደለም፣ ብቸኛ አይደለም ነው ኢየሱስ ጌታ ይመስገን። ኦኬ። ስለዚህ ማጠቃለል በለን ጨርሶ ነው። ምክንያቱም ምንድነው ላሳያቸው የፈለጉት በዚህኞቹና በምዕራፍ 6 ያለው ልዩነት ነው። ምዕራፍ 6 ላይ ያላቸው ሰዎች
በትክክል ጌታ የሚያውቁ ናቸው የሚያውቁ ናቸው። ችግራቸው አለማደግ ነው፣ ፍሬ አለማፍራት ነው። የሚያወራው እደጉ ነው። የማታውቁ ከሆነ ግን እግዚአብሔር ዘንድ ምን አለ? ቅጣት አለባችሁ። ስራቸውን በእሳት ይፈተናል። የእነዚህኞቹ ሰዎች ግን ሌላ ከእነዚህኞቹ ሰዎች ጋር አዋይ የእነዚህኞቹ ሰዎች ግን የእምነት ችግር ያለባቸው ክርስቶስ ላይ ነው እንትን የለባቸው። ስለዚህ ከክርስቶስ ጋር አብሮ ያሰለፉት ሌላ የሚያድናቸው ወይም ለኃጢአታቸው መስዋዕት የሚሆን ነገር እንዳለ ያስባል። ፍየል ነው ኮርማ ማለት ነው። ስለዚህ እንደዛ ካደረጋችሁ የሚጠብቃችሁ የዘላለም ፍርድ፣ የዘላለም እሳት የሚል ሀሳብ ነው ያለው። ስለዚህ በዚህኛው ሆነ በዛኛው ኤሪያ ስታዩት ክፍሉ የሚያወራው አንድ ሰው ከዳነ በኋላ ይጠፋል አይጠፋም የሚለውን አርጉበት አለ የሚያቀርብ። ኦኬ። ስለዚህ ብዙ ጊዜ ስለመቀላቀለው ማለት ነው። አሁን ለምሳሌ ምዕራፍ 6 ላይ እነዚህ ሰዎች አንዴ ብርሃን ከበረደ በኋላ የካዱትን ይላል። አሁን የካዱትን ይላል ሰው ምን ብሎ ይቀጥላል? እዚህ ምዕራፍ 10 ላይ ነው ያመጣል። የክርስቶስን የኪዳኑ ደም ያከፋፈለ ጸጋውን የረገጠ ምናምን የሚል ሀሳብ እዛኛው ያስገባል። ሁለት በጣም የተለያየ ሀሳብ። ይሄ ነገር የተነገረው በጊዜው ለነበሩ አይሁዳውያን አማኞች ክርስቶስንና የመቅደሱ የምድራዊ ነገር አብሮ ማስኬድ ለፈለጉ ሰዎች የተናገሩት ሀሳብ ግልጽ ነው። ቃሉን ታጥታላችሁ እሺ እንደሚገባው ነው። ይሄ ሀገር እዚህ ጋር ጳውሎስ ያላቸው ያለው ነው መሰብሰባቸው መተው ለሌላው ሀሳብ አሁን ያለመጠሩበት ትክክል ቢሆንም ሀሳቡ እነሱ መሰብሰባቸው ማለት ጌታ ነው። ሊትራሊ ጌታ ታው ወዳይ ሄዱ ማለት ነው። እንደዛ ካደረጉ ነው የሚጠብቃቸው አዳኝ ማምቻ ነው ኢየሱስ ብቻ ነው። አንቆሶ እንደዛ ከክርስቶስ ጎን ማለት ነገር ያሰፋል ማለት ነገር ያሰፋል ማለት ያሰፋል አለ ጻድቃን ያሰፋል ስራው ያሰፋል ምናምን ከዚህ ውጭ ሌላ ከክርስቶስ ውጭ ሌላ አዳኝ ከክርስቶስ ጋር አብሮ የሚያድን ምንም ነገር የለም። ሁለቱን አብረን ከያዝን ኦልሬዲ ይጠብቃል አለ የሚያስፈራ ነገር ነው። አዳኝ ማምቻ ነው ኢየሱስ ብቻ ነው። ስለዚህ ኢየሱስ ተዳብሮ የሚያድና ብቻው ጌታ እግዚአብሔር። ስለዚህ የዚህ ክፍል ሀሳብ ይሄ ነውና ሁለቱም በይታችሁ ልታዩ ዛሬ ዘብዬ ምዕራፍ 10 እሺ ጌታ ይባርካችሁ። እና ከሚቀጥለው ሳምንት ነው ምዕራፍ 6 ቁጥር 10 ነው ጀምራለን። በሰዓቱ እያጠና እንሄዳለን ማለት ነው። ኦኬ ለምን ሰው ግራ ላይ ብዙ ጊዜ የሚያስፈራራ ክፍል ስለማለት ነው። ያኛው ምን እንደሆነ ተናግሯል። ይሄኛው ደግሞ የሚያወራው በወፍ ክርስቶስን ለካዱ ሰዎች ለማይፈልጉ ሰዎች ወደኋላ ለተመለሱ ሰዎች የተነገረ ጌታ ይመስገን። ክብር ለኢየሱስ ይሁን። ያቀርባ ይፈሳል ግን መከራከር ለምንድን ነው ማደጋገም የለብንም። ዳይደረጉ ማለት ነው። ኦኬ ሁላችንም ጡጦ ከያዘ ጡጦ ይሆናል ማለት ነው። የሹር ነው እሱን ካለ የጣለ የእግዚአብሔር ቃል ቢብዬን እያጠናን እየተማርን ማለት ነው። ኦኬ ስለዚህ ይሄ ለሪፈረንስ ነው። ቤታችሁ ወጣችሁ እስቲ ነቢያ ሰዎች በእውነት እግዚአብሔር ቃል ለዚህ ነው የሚለው። አንዳንድ ችግራችን ምንድን ነው? የሆነ ሰው ካለ ትክክል ያለ ነው አይደል? እኔ ስለዛገሩ ትክክል ማለት ነው። ትክክል ቢሆን ማለት ሲናገር የኛ ተሻ ምንድን ነው? ቆይታ አይነገርም ቼክ ብላችሁ ቤተባችሁ ቅራፋት የትኛውም ቢሆን እና እንደዚህ ስንሆን ምን እንሆናለን ማለት ነው። ጌታ ይመስገን።